በመሀላቸው ልጅ አለ። ያን ልጅ ደግሞ ተሰቃይቶ እንዲያርግ አልፈልግም። ገብቷል? ቢያንስ ሁለቱን ለማስታረቅ አብረን አግዘኝ ነው እያልኩ ያለሁት። ገብቷል? አቤል ሩታና አብርሽ ምን ያክል እንደሚዋደዱ ለአንተ እየነገርኩ አይደለም። ገብቷል? አዲስ ሰው አይደለም። መጀመሪያ ነበር ገብቷል? ትናንትና ቤታቸው ጋር ሆነ የምታሳልፈው ላይፍ ከነሱ ጋር ሆነ ምን አይነት ፍቅር እንዳላቸው እኔ ለአንተ ማስታወስ አይጠበቅብኝም። አሁን አረፍዷል። ምንም አረፈደም። አንተ አግዘኝና እንሞክር። ረፍዷል ከማለት በፊት አግዘኝ። ይኸውልህ እኔ አሁን ደስተኛ የሆነው ነገር እያየሁ ስለሆነ ከአብርሃም ደስተኛ የሚሆንበት ነገር አይቻለሁ ከኤርሜላ ጋር ሲሆን ነው። ስለዚህ ከኔ አሁን እስኪ ማለት ዋናው ባለቤት አብርሃም አይደለ? ከኔ የሚጠበቀው አብርሃምን ማናገር ነው። አብርሃምን አናገርልሃለሁ። የሱ ፍላጎት ከሆነ ፍላጎቱ ምን እንደሆነ ራሱ ይነግራቸዋል። ነገረው እኮ አይደለም ለማስተካከል እንሞክር። እኔ አሁን እንዲስተካከል ኤርሜላን በመሀል እንድትጎዳ አትፈልግማ። ገብቷል? ነገ ከነገ ወዲያ ማለት ነው አብርሽ እና ሩታ አንድ ላይ ሊሆኑ ይችላሉ። ገብቷል? ፈጣሪ ነው የሚያውቀው። ገብቷል? በዛ መሀል ግን ልትጎዳ የምትችለው ኤርሜላ ናት። ገብቷል? ያ ነገር ከመከሰቱ በፊት ዛሬ ኤርሜላም የራሷን ህይወት ትጀምር። እነዚህ ሰዎች ደግሞ ማይለያዩ ሰዎች ናቸው። እኔ ፈጽሞ ማይለያዩ ሰዎች አብርሽና ሄርሜላ ናቸው። አብርሃም እና ሩታ ከዚህ በላይ በደንብ እንዲቀራረቡ በደንብ አንድነታቸውን እንዲያጠናክሩ ልጃቸውን ከዚህ በላይ አብረው ተንከባክበው እንዲያሳድጉ እኛም እንፈልጋለን። አንተም የምትፈልግ ከሆነ ይሁን፣ ቀረቤታቸው በደንብ እናድርገው። መሀላቸው ላይ ያለው ነገር ማስወገድ ያለብን ነገር እያስወግደን ቢያንስ ሁለቱ በደንብ የሚቀራረቡበት አንድ የሚሆኑበት ማስታረቅ የምንችልበት መንገድ ብንፈጥርና የሁለቱ ሰላም ብንመልስ እኛ በጣም ደስ ይለናል። ምናልባት አንተ ሩታና አብርሃም ይመለሳሉ ብለህ እያሰብክ ሊሆን ይችላል። ግን ደግሞ አብርሽና ሄርሜላ የሚያስቡት ትልቅ ነገር ነው። ሰላም ውድና የተከበራችሁ የኛ ውድና የተከበራችሁ እንቁ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ካሌባ ሰላም በላችሁ። ሰላም የኛ ቤተሰቦቻችን የምንወዳችሁ የምናከብራችሁ እንዴት ናችሁልን? እንግዲህ እኛ ያለን ፈጣሪ ይመስገን ከረጅም ጊዜ በኋላ ይመስለኛል ዛሬ። አዎ እኔም ካሌብም ትንሽ ቆየን፣ ቢያንስ 15-16 ቀን አካባቢ ይሆነናል። በርግጥ ያው ካሌባን በራሱ የሆነ ነገርን ለማስተካከል እኔም ትንሽ ቤተሰብ ጋር ነበርኩኝ። አንዳንድ ነገሮች ማስተካከል ስለነበረብኝ ወደዛ ሂጄ ነበር። በርግጥ ስመለስ ደስ የሚል ነገር ነው ያጋጠመኝ። አብርሽ ከልብ ይሁን ባይሆንም አላቅም ልብ ገዝቶ ከሩታ ጋር ከልጁ ጋር ደስ የሚል ጊዜ እያሳለፈ እንደሆነ አይቻለሁ። በዚህም ደግሞ በጣም ደስተኛ ሆኜ ከካሌብ ጋር ወደ እናንተ በድጋሚ ልንመጣ ችለናል ማለት ነው። ካሌባ አዎ ቢኒ እንዳላችሁ ለመናገር አናቅም። እግዚአብሔር ፈቅዶ ሁለቱ አንድ ላይ ምናልባት አብርሃም ወደ ነበረበት ወደ መጀመሪያው ተመልሶ ከሆነ ደስታው የሱ ብቻ ወይም የሩታ ብቻ ሳይሆን የሁላችንም የእናንተም ነው ብዬ አስባለሁ። ምክንያቱም ሁላችንም ብዙ ነገር ስንሆንለት የነበረው ጉዳይ ስለሆነ ማለት ነው። እውነት አብርሃም ከልቡ ከሆነ አስቦበት አቅዶ ላይፉን ለማስተካከል ልጁን እንደ አባት ሚስቱን እንደ ሚስት ተንከባክቦ ሊያሳድግና ከሷ ጋር ላይፍ ሊቀጥል ከሆነ እውነት ለመናገር ከነሱ በላይ ደስተኞቹ እኛ ነን ብዬ አስባለሁ። በጣም እኛ እርስ በርስ ጓደኛሞች የተለያዩ ሰዎችም አብረን እየተጣላን እየተጨቃጨቅን የነበረው የግል ግጭት ኖሮብን ሳይሆን ያው በአብርሽና በሩታ ምክንያት ነው። ሳንግባባ ቀርተን ነው ብዙ ነገር የተፈጠረውና ያንን ነገር ለማስታረቅ ነው ዛሬ አቤልን ቀጥረነዋል። ቢያንስ ነገሮችን ከዚህ በለጠ በቃ መሄድ ስለሌለባቸው ለመጨረሻ ጊዜ ተስማምተን ሩታና አብርሽ አንድ ማድረግ አለብን ብዬ ስላሰብኩኝ ካሌብም በዚህ ሀሳብ ተስማምቶ ሩታን እና አብርሽን ለማስታረቅ አቤልን ቀጥረነዋል። በሀሳባችን ተስማምቶ እሱም ልዑልን ከእናት ከአባቱ ጋር ደስተኛ ሆኖ እንዲያድግ ይፈልጋል ብዬ አስባለሁ። ስለዚህ ማለትም እውነት ለመናገር ማለት ሁላችንም የትኛውም ሰው በበኩሉ ብዙ ጥፋት ያጠፋል፣ ብዙ ክፍተት ይሰራል። ግን ክፍተቶቻችን ራስ በራሳችን ካልተሸፋፈንን ወይ የቢኒ ክፍተት እኔ ካልሸፈንኩለት የኔ ክፍተት ደግሞ እሱ ካልሸፈነልኝ ወዳጅነታችን የቱ ጋር ነው የሚታየው? ስለዚህ ሁላችንም እንደምታውቁትም ከምንም በላይ እግዚአብሔር ቢፈቅድና ነገሩ ሙሉ ለሙሉ ቢስተካከል ከማንኛውም ሰው በላይ ደስተኞቹ ነን። እና ደግሞ አቤልን ዛሬ የቀጠርንበት ዋና ሀሳብ ያው ከሌሎቹ ሰው ይልቅ በደንብ አብርሃምን የሚቀርባል ከሩታም ጋር ያለው ሙሉ ላይፋቸው ስለሚያውቅ ስለሚግባባ ሞር ከሌሎቹ ይልቅ በደንብ ለማስታረቅና ከስሩ ችግሩን ለመፍታት ተባብረን አንድ
ድር ቢያብር አንበሳ ያስር ነው የሚባለው። ሶ እንዲህ ብንተባበር አንድ ከሆነን የማናስተካከለው ነገር እንደሌለ የማንቀይረው ነገር እንደሌለ በራሴ 100% እርግጠኛ ነኝ። በትክክል እና ደግሞ የራሱን ላይፍ ጀምሯል። አሁን ላይ ከማርቲ ጋር ምናምን ነገሮች እያየሁ ነው። ያም ደስተኛ ቢያደርገኝ እኔ በሰው ህይወት እደሰታለሁ። የሚያስደስተው ከሆነ አሁንም ፈጣሪ የተሻለውን ነገር ያድርግለት። ለነገ ህይወቱ ግን ትላንትና የሰራው ነገር ነው ነገ በራሱ ህይወት የሚያጭደውና ይህ ልጅ ነገ በራሱም ህይወት ሰዎች ገብተው እንዳይበጠብጡት ይሁን ነገር እንዳይፈጠር ቢያንስ ትላንትና ያበላሸውን ነገር ዛሬ ላይ አስተካክሎ ሌላ አዲስ ህይወት ቢጀምር እንደኔ በጣም ደስ ይለኛል። ለምትሉ በህይወታችን የዘራነውን የትም ይሁን አርጅተንም ይሁን አይለቀንም ማጨራችን ስለማይቀር አቤል ደግሞ ቢያንስ ጥሩ ዘር ከዚህ በፊት አልሰራም። እንደምታዩት ሩታና አብርሽን የመለያየታቸው ዋነኛ ምክንያት አቤልና ብሩክ ናቸው። ስለዚህ ቢያንስ ይህንን ነገር ከአቤል ውጭ ማስተካከል የሚችል ከአብርሽ አጠገብ ጓደኛም ወይ ደግሞ የቅርብ ሰው ስለሌለ ግዴታ አቤልን ልናናገረው የፈለግነው ለዚህ ነው። ያው አቤልም ከርቀት ይታየኛል እየመጣ ነው። እያንዳንዱን ነገር በስነ ስርዓት ማወራው ይሆናል። እዚህ ጋር ልንጨቃጨቅ አይደለም፣ የሆነ ነገር ለማድረግ አይደለም። ኖርማል አውርተን ችግሩን ለመፍታት ነው እንጂ እኔ ከአቤል ጋር የግል ጸብ የለብኝም። የሆነ ነገር አድርጎኝ የሆነ ነገር አድርጌው አላውቅም። ያው በሀሳብ አለመግባባት እና የሚያደርገውም ነገር ልክ ስላልሆነ ሁሌም ወቅሼዋለሁ። ልክ አይደለም በሚል ሀሳቦች ተጣልተን እናውቃለን እንደ ጓደኛ እና ያንን ነገር ለማስተካከል ነው የፈለኩት አሁን። አዎ በእርግጥም ያው ሞቀስ ካለብህ ማለት ሁላችንም ፐርፌክት አይደለም። እኔ እሱ ሲያጠፋ ወቅሷለሁ። እንዲህ መወቃቀስ ያለ ነው። ግን ደግሞ አሁን ዛሬ በቃ በእርግጠኝነት አቤል የሚስማማ ይመስለኛል። አብርሃምንና ሩታን ከዚህ በላይ ቀረቤታቸው ለማስተካከል እንዲታረቁ ልጃቸው አብረው እንዲያሳድጉ አቤል የበኩሉን እንደሚወጣ እርግጠኛ ነኝ። ምክንያቱም እግዚአብሔር ቢፈቅድ የራሱ ላይፍ ሊጀምር እየሞካከረ ነው። እንግዲህ ፈጣሪ ይርዳው። ምንም እንኳን በነጣላ ምንም ክፍተት ቢፈጠር በመሀላችን መልካምን ነገሩ ለሱ እመኝለታለሁ። አቤላ ፊሶ ካሊፍ ሰላም እንዴት አለ ማርቲ የለችም። ማርቲ አንድ ላይ ነበር የጠበቅናቸው። ሲሄዱም አንድ ላይ ሲመጡም አንድ ላይ በሚለው ዘፈን ነበር የመሰለኝ፣ ግን የለችም። ምን ነው ብቻ ሙድ እያዛችሁ ነው? አይ ብሬን እኮ ነው ደስ ብሎኛል። እኔ የሆነ ለመናገር እንደ ጓደኝነት አይ አንተ ደስታ እኛ ደስታችን ነው። ምክንያቱም ምንም መሀላችን ላይ ብዙ ደስ የማይል ነገር ቢኖር እንኳን የሚያስደስት ነገር ያንተ የሆነ ነገር የኛም ነው ብለን ስለምናስብ ከማርቲ ጋር ትመጣላችሁ ብለን አስበን ነበር። እንግዲህ ማርቲ ባለሽበት ያው አግኝቻትም አላውቅም፣ ብትዋወቃት በጣም ደስ ይለኝ ነበር። ምንድነው እቅዳችሁ? እንዴት የምን የጓደኛችሁ ምን ያከራችሁት እቅድማ አለ ማለት እንዴ? ደስ የምትል ልጅ ናት ምናምን እየሳቃችሁ የሆነ ፋውል ማለት ሰሩ። ያው አንተ አላየም። ከዛ ስትመጣ ጀምሮ ፈገግ እያልክ ነው። ከዚህ በፊት ስትመጣ እኛ አሁን ፈገግ ብለህ አይደለም ገባ። ግን አሁን የደስታ ምንጭ የሆነ ነገር ከፈጣሪ ቀጥሎ እኛ ሰይጣን ነን እንዴ? በሰው ደስታ ማንደሰት እኮ ሰይጣን ነው። እኛ ደግሞ በሰው ደስታዎች ያስደስተናል። እንኳን ለዚህ ክብር ፈጣሪ ያበቃ። ደስ የሚል ነገር ነው። አብራችሁ ብትሆኑ ከዚህ በኋላ ቆንጆ ቆንጆ ልጆች ብትወልዱልንም ደስ ይለናል። ማርቲ በዚህ አጋጣሚ ልጁ ትንሽ ከበድ የሚል ባህሪ ያለው እንግዲህ ለማስተካከል ሞክሪልን። መገራት አለበት። ምናልባት በቅርብ አናውቃትም፣ እሷ እንደዚህ ምናምን ቀረቤት የለንም፣ ግን ደግሞ ጥሩ ሴት እንደሆንሽ ተስፋ እናደርጋለን። አይ የምር ግን መተዋወቅ እንፈልጋለን። ማርቲን አስተዋውቀን። በጣም ደስ የምትል ልጅ ናት እንዳየናት ቪዲዮ ላይ ምናምን ከኤርሚላ እንደውም እሷ ትሻላለች ብዬ ነው ማስቡ። በምን ዙሪያ ይሆነ አሁን ትናንትና በለቀቀው ቪዲዮ አስተሳሰቧ የሆነ ደስ የሚል ትምህርት ተምሬበታለሁ። ፕራንክም ቢሆን ግን ደግሞ ደስ የሚል አስተሳሰብ እንዳላት በዚሁ አጋጣሚ ተረድቻለሁና አስተዋውቀን። ያው ምንም እኮ ኖርማል ነው መተዋወቅ። ያንተ የሆነ ነገር እንደኛ እንደራሳችን መንከባከብ ያለብን ነገር የምሬ ነው። እንዳንተ ሆነን ነው መንከባከብ የምንፈልገው። ደስ አላላችሁኝም ማለት የሆነ ያሰባችሁ ነገር እንዳለ ያስታውቃል። ይሰው ልጅ ይኸውልህ አይደለም ከዚህ በፊት እየተጣላን ወይ ደግሞ እየተኮራረፍን ምናምን ነበር የምንገናኘው። አሁን ደግሞ ሳቅ ናችሁ ወይስ ሙድ ለመያዝ እየሞከራችሁ ነው? አይ የምሬ ነው። እሱ እንዳለው ደስታችን ነው። ያንተ የሆነ ነገር የኛም ነው። አንተ በሌለ ሰዓት እኛም ልናዝናናት እንችላለን። አንዳንድ ነገር ከቨር ልናረግልን እንችላለን። እሷን ጠይቋት። አሁን መፍቱ የለኝም እኔ። እንዴት እንደዚህ አዝናኗት አታዝናኗት? አሁን ኖርማል የማዝናና እሱ ያለ ኖርማል ለጨዋታ ነው። ግን ደግሞ እንደ ትክክለኛው ቁም ነገር ስንመጣ
እንኳን ደስ አለህ። ምናልባት እግዚአብሔር ፈቅዶ ከሆነ አንተንም ታስተካክልልን ወደ ነበረበት ወደ መጀመሪያው አስተሳሰብ መልሽልን እና በዋናነትም ሲቀጥል ዛሬ ለጥብቅ ጉዳይ አንተም ነገር በስልክ አውርተናል። በእርግጥ ሙሉ ሐሳብ ባናወራም አብርሃም ጋርና ሩታ ጋር ሰሞኑ የምናያቸው ነገሮች ናት ለመናገር እኛን በጣም እያስደሰተን ነው። ምክንያቱም አልጠበቅንም፣ እውነት ለመናገር በዚህ ልክ ነገሮች ወደዚህ ይመጣሉ ብለን በተአምር አልጠበቅንም። ግን ደግሞ ያው ፈጣሪ ያለው ነው የሚሆነው ብለን እናምናለን። ስለዚህ አብርሃም እና ሩታ ከዚህ በላይ በደንብ እንዲቀራረቡ በደንብ አንድነታቸውን እንዲያጠናክሩ ልጃቸውን ከዚህ በላይ አብረው ተንከባክበው እንዲያሳድጉ እኛም እንፈልጋለን። አንተም የምትፈልግ ከሆነ የሆነ ቀረቤታቸው በደንብ እናርገው። መሀላቸው ላይ ያለው ነገር ማስወገድ ያለብን ነገር እያስወግደን ቢያንስ ሁለቱ በደንብ የሚቀራረቡበት አንድ የሚሆኑበት ማስታረቅ የምንችልበት መንገድ ብንፈጥርና የሁለቱ ሰላም ብንመልስ እኛ በጣም ደስ ይለናል። በስልክ አንዳንድ ነገሮች አውርተናል። ያው ቢኒም ከምንም በላይ ደግሞ ልጅ አለ መሀላቸው። አቤል ማሰብ ያለበት ልዑል አለ። ለልዑል ስትል ገብቷል ከእናት ከአባት ጋር በፍቅር ጤነኛ በሆነ መንገድ ነው ልጅ ማደግ ያለበት። ስለዚህ አንተ ደግሞ ይህንን ነገር እንደ ትልቅ ሰው በስነ ስርዓት አገናዝበ በማየት ሩታና አብርሽን ለማስታረቅ ነው እየጠራን አንተም እንድታግዘ እኛም ደግሞ ነገሮችን አስተካክለን ሁለቱ አንድ የሚሆኑበት መንገድ ብናደርግ በጣም ደስ ይለናል። አቤል እንዴት አስባችሁት ነው? ማለት ሄርሜላና አብርሽ ቀለበት እንዳሰሩ ታውቃላችሁ ወይስ የቃቃ ነው የመሰላችሁ? ቀለበት ያደረገላት አሁን ከቀለበትም አልፎ ቤተሰብም እስከመተዋወቅ ደርሷል ሄርሜላና አብርሽ ማለት ነው። እንዴት እንዳሰባችሁትም ባላቅ እናንተም አልተሳካላችሁም እንጂ ከደስታ ጋር ልድሯት ወይ ደግሞ ደስታ እንድታገባ ብዙ ነገር አድርጋችኋል፣ ግን ደግሞ አልተሳካም። እና አሁን ምን አስባችሁ እንደሆነ ምን ሳቀዳችሁ እንደሆነ አብርሃምና ሩታ እንዲታረቁ ፈልጋለሁ ምናምን የምትሉት አሁን እኮ አብርሃም የራሱ ላይፍ ጀምሯል፣ ገብቷል። ሩታም የራስ ላይፍ ቀጥል ብለዋለች፣ ገብቷችኋል። እናንተ ደግሞ ሩታ ያላለችውን እናንተ እንዴት እንደዚህ ልትሉ ቻላችሁ? ስለ አያሳዝኑም ስታያቸው እንደዚህ ተለያይተው ገብቷል። ሲገናኙ የሆነ ፍቅር እንዳለ ያላለቀ ስሜት እንዳለ እኔም አንተ የምናውቀው ነገር ነው፣ ገብቷል። ሁለቱ በዚህ ልክ መለያየት ሁለቱ በዚህ ልክ ተለያይተው የየራስ ህይወት እንዲኖሩ ማድረግ ለኔ ደስ አላለኝ፣ ገብቷል። አዎ አብርሽ ቀለበት አድርጓል አውቃለሁ፣ ገብቷል። ግን ደግሞ ዛሬም ላይ ለሩታ ስሜት እንዳለው ሩታም ለአብርሃም ስሜት እንዳላት ሁላችንም የምናውቀው ነገር ነው። ስለዚህ በመሀል የገቡትን ሰዎች ነገ ከመጎዳታቸው በፊት ደስታንም ሄርሜላም ነገ በህይወታቸው ከሚጎዱ ከሚጸጸቱ አብርሽና ሩታ አስታርቀን ሁለቱም ደግሞ የራሳቸውን ህይወት እንዲኖሩ ማድረግ ይሻላል ባይ ነኝ። ለማንኛውም ሄርሜላም ልጎዳበትም ምን የሚፈጠር ብላ ነው የገባችበት። አብርሃምም እንደዛው። አብርሃም ለሄርሜላ አሁን ላይ ስሜት አለው፣ ጥሩ ፍቅርም አለው። አብረው እነሱ የሚያደርጉትን ለነሱ እንተውላቸው። እኛ አሁን እንደዚህ አድርግ ምናምን እንባባልበት ታይም አይደለም። ቢኒያም ጥሩ ሀሳብ ነው እነ ሩታንና አብርሽን ከልጃቸው ጋር አንድ ላይ እንዲሆኑ ማድረግ። ግን ደግሞ አሁን ላይ ረፍዷል። መጀመሪያ ምናልባት ካያችሁ እንደ ትልቅ ሰው እናውራ ከተባባል ብዙ ነገር እስከ ፍርድ ቤትም እስከ ብዙ ነገር ምናምን ሄዳለች። እኛም ሌላ ነገር ውስጥ ገብተናል። እንዳይፋቱ ኤፍሬም ምናምን ልንገርህ ብዬ እንድጨርስልኝ ብዬ እኮ ነው። አንድ ላይ እንድጨርስልኝ ብዬ ነው። አቤላ ምናልባት ልክ ነህ እንዳልከው ብዙ ያሳለፍናቸው እነሱም ብዙ ያሳለፏቸው ታሪኮች አሉ። ገባ ወደ ኋላ ከተመለስን ሊወሩ የሚከብዱ በጣም ብዙ ነገሮች ተፈጥረዋል። አሁን ግን እኛ እውነት ለመናገር የኋላዎቹን ኢትስ ኦኬ ችግር የለም መተው እንተወውና አሁን ስላለው ነገርና ለወደፊት መሆን ስላለበት ነገር ነው እየተነጋገርን ያለ ነው። ገባ ባለፉት ጊዜያቶች ባለፉት ወራቶች በጣም የሚደብሩ ሩታም በጣም የሚደብር ነገር አሳልፋለች። ገባ እሺ ኢትስ ኦኬ ያኛው ነገር እንተው። ግን አሁን የሚያስፈልገው በዚህ ሰዓት ምንድነው? መሆን ያለበት ምንድነው? መደረግ ያለበት ምንድነው? ሩታ በዚህ ሰዓት ማን ነው የሚያስፈልጋት? አብርሃም በዚህ ሰዓት ማን ነው የሚያስፈልገው? ልጃቸው በዚህ ሰዓት ማን ነው የሚያስፈልገው? ከማን ጋር ነው መሆን ያለበት? ይሄ ትክክለኛው ነገር እኮ ነው መነጋገር ያለብን። አዎ እንዳልከው በጣም ብዙ አስከፊ ጊዜያቶች ተፈጥሯል። ብዙ በአብርሃምም በኩል በሷም በኩል የተፈጠሩ ነገሮች አሉ። ያንን ነገር እየካድን አይደለም። ግን ደግሞ ከእንግዲህ በኋላ ላለው ነገር ለሚፈጠረው ነገር በቃ ለነሱም ከማሰብ አንፃር አንዳንዴ እኮ ስሜታችን ሊገዛን አይገባም። በስሜታችን ልንመራ አይገባም። እንደ አስተዋይ ሰዎች፣ እንደ ብልህ ሰዎች ምንድነው መሆን ያለበት? ከልባችን እንደ ትልቅ ሰው ነው ሁሉም ነገር አገናዝበን ማድረግ ያለብን። ስለዚህ አብርሃምም ሩታም ልጃቸውም ሄርሜላም
እንትን ባላለም ግን ሄርሜላም ለወደፊቱ ህይወታ ሊያሳስበን ይገባል። ምናልባት ከሷ ጋር ምንም አንግባባም፣ ብዙ የሚያጋጩ ነገሮች አሉ። ይሁን ግን ደግሞ እንደ ሰው አስብላታለሁ፣ እጨነቅላታለሁ። በእርግጠኝነት አንድ ነገር ልንገርህ፣ አብርሃምና ሄርሜላ አብረው አይቀጥሉም መስለምና። ምክንያቱም ሁላችንም አብርሃም ከማን ጋር መሆን እንዳለበት እሱ ራሱ ልቡ ያውቀዋል። በዚህ ሰዓት ህሊናው ሽጡ ወይም ደግሞ በስሜታዊነት የሚያደርጋቸው ነገሮች እንዳሉ ሆኖ አሁንም ለወደፊትም አብርሃም፣ ሄርሜላ፣ ሩታ እና ልዑል መሆን ያለባቸው ከማን ጋር ናቸው? ብዙ እድል አላት ነው ለመናገር ሄርሜላ ብዙ እድል አላት። ግን ደግሞ እድሏን በዚህ ሰዓት ማበላታት የለባትም። ገባ? እድሏ በአጭር ጊዜ መቀጠል የለባትም። በኋላ የምታዝንበት ላይፍ ማሳለፍ የለባትም። አንተም እንደ እህት ልታስብላት ይገባል። ስለዚህ ለነሱ ብለን ቢያንስ ትክክለኛ ውሳኔ ወሰነን ከስሜታዊነት ወጥተን ማድረግ ያለብን ነገር ብናደርግ ነው እኔ ሐሳብ ይገባ። እና ደግሞ ማለት ነው አቤል ማወቅ ያለብን ነገር ሄርሜላን ስንሰድባት የነበረው ብዙ ቃላት ስንናገር የነበረው ሄርሜላን ጠልተን አይደለም፣ አብርሽና ሩታ አንድ እንዲሆኑልን ካለን ፍላጎት የተነሳ እንጂ ካንተ ጋርም የተጨቃጨቅ ነው ከሄርሜላ ጋርም እንደዛ አፍ የተካፈት ነው ጥላቻ ኖሮብን አይደለም። አብርሽና ሩታ ተለያይተው ማየት ስለማንፈልግ ከልጆቻቸውን አብረው እንዲያሳድጉ ስለማንፈልግ ነው። ገብተዋል። በጣም ነው የሚያሳዝኑት። እኔ አሁን ትላንትና ቪዲዮ አይቼ እንባ ነው ይቀርኝ። ገብተዋል። ውስጤ እንደዛ ተሰብሮ ምን አለ በታረቁልኝና አንድ ላይ ብሆኑ፣ ገብተዋል፣ ልጆቻቸውን በፍቅር ባሳደጉ ብዬ ተመኘው። ያንን ሳስብ ደግሞ አንተ ነህ ከአብርሽ ጎን ያለው ነገሮችን ማስተካከል የምትችለው አንተ ነህ። እኔ እግዚአብሔርን ነው የምልህ አቤል፣ የመጨረሻ ውሳኔ ወስነ አብርሽና ሩታን አንድ ላይ ለማድረግ አብረን እንሆን። ገብተዋል። አዎ ብዙ ከዚህ በፊት ከሩታ ጎን ሆነ ብዙ ነገሮች አድርጋል። ግን ደግሞ በቃ ሩታ ብታሳዘን ብትበድለም አንተ ግን ቢያንስ እንደሊና እንዳለው ሰው ልጁ ከዚህ ልክ በለጠ መሰቃይ የለበት። ልክ ነው ሀሳባቸው ምንም አይከፋም። ምናልባት መጀመሪያ እንደዚህ አንድ ብንሆን ይሄኔ ምናልባት ሩታና አብርሽ ሊለያዩ አይችልም ነበር። ምናልባት እናንተም የራሳችሁ ሀሳብ ኖሯችሁ እኔም የራሴ ሀሳብ ኖሮን ምናምን ብዙ ነገር አበለሻሽተን ሊሆን ይችላል። ግን ደግሞ አሁን የመሬን ነው አብርሃምም ሩታም አንድ ላይ ለማድረግ ብንሞክር ራሱ አንድ ላይ ቢሆኑ ራሱ የመሬን ነው እንደ በፊቱ ትክክለኛ ፍቅር የላቸውም። ለምን እንደምልህ ታውቃለህ? ምክንያቱም በብዙ ነገር ተገማምተዋል። ማለት ግምት ውስጥ ገብተዋል የሁለታቸው ፍቅር። ምክንያቱም ሰው እያየ ብዙ ነገር ተደራርጓል። ሶሻል ሚዲያ ነው የነሱ ላይፍ። አብርሃም በራሱ በኩል ብዙ ነገር አድርጓል። ሩታም በራሷ ብዙ ነገር አድርጋለች። እኛ በግድ ብናረጋቸው አንድ ላይ ብናረጋቸው ሁሉ ነገር ትተው አንድ ላይ ብናረጋቸው ራሱ እንደ ድሮ ፍቅር ሊኖራቸው አይችልም። አሁን ላይ አብርሃም የራሱ የሆነ ህይወት ይዟል። በቃ ሩታም ዝም ብላ ከልጇ የልጅ አባት እንዲለይ ስለማልፈልግ ነው ብላ እንጂ እሷም የራሷ ህይወት መጀመር አቅቷት ምናምን አይደለም። ግን ደግሞ አሁን በቃ ረፍቷል ሁሉ ነገር። አብርሃም የሚያፈቅረውና የሚወደው የሚያከብረው ሰው ጋር ነው ያለው። ቀለበትም ማስሯል። እስከ ቤተሰብም እስከ ማወቅ ድረስ ደርሷል። ስለዚህ አሁን የረፈደ ነገር ነው። አሁን እናንተ አንድ ላይ እናርግ የምትሉት አብርሽና ሩታን ማለት ነው። ስለ የረፈደ ነገር እኮ አይደለም አቤት ነው። ለምን መሰለህ? እነዚህ ተጋብተው አንድ ቤት መኖር አልጀመሩም። አብርሽና ኤርሜላ አንድ ቀን ቡላ አድረው አያውቁም። ገብቷል። ምንም የረፈደ ነገር የምትለው ነገር አይደለም። ስለዚህ ነገሮችን ካሁኑ አስተካክለን አንድ የሚሆኑበት መንገድ አንተ ልብ ከፈቀደ በጣም ብዙ አማራጮች አሉ። ምን ማለት እኔ እንዴት እንደማደርግ እኔ እኮ በሰውየት እኔ እኮ ይኸውልህ አብርሃምን አገዝኩት። አብርሃም አጠገብ እንዲኖር የምፈልግ ሰው አረኩ እንጂ ይሄን አለ አብርሃም አፍቅር እንደዚህ ተዋደድ ከሷ ጋር ሁን ብዬ እንደዚህ ጥብቅ ውስጥ አለኩኝ። የሱ ህይወት ኤርሜላን ነገራት እንደማይጠቅማት ለምን አይደለም የሚጠቅማት አሁን ላይ አብርሃምና አብርሃም ብቻ ነው። ለአብርሃም የምትጠቅመው ኤርሜላ ብቻ ነች። ይኸውልህ እንደዚህ ማለት አችልም። አሁን ድጋሚ እንድንከራከር እያረከው ለምንድን ነው ተከራከረ? እተውሃለሁ በቃ ለምን ተከራከረ ማለት ነው። አቤል ይኸውልህ አቀደም አሁን እንትን እያልክ ነበር። አብርሃምም ሩታም ምናልባት ቢታረቁ እንደ መጀመሪያው ፍቅር ሊቀጥሉ አይችልም። ይህንን በእርግጠኝነት መናገር አትችልም። ይሄ ለነሱ ምን ተወላቸው ጉዳይ ነው።
ሁለቱ አስታርቀናቸው አንድ አድርገናቸው አንድ ቤት ውስጥ መኖር ጀምረው እስቲ ፍቅራቸው እንደመጀመሪያ አይሆን እስቲ ያለው ነገር ከኛ አንዳንዴ ከኛ የሚጠበቀው ነገር ሳናደርግ ቀርቶ በመላምት ወይ በግምት እንደዚህ ሊሆን ይችላል እንደዚህ ሊደረግ ይችላል ምንላቸው ነገሮች ያን ያህል ሚዛን አይደፉም እውነት ለመናገር ምክንያቱም ያንን ነገር ሞክረን አላየነው ሁለቱን አንድ ላይ ለማድረግ አንድ ቤት እንዲኖሩ እንዲታረቁ ልጃቸው አንድ ላይ እንዲያሳድጉ ሞክረን ስላላየነው አሁን እንደ በፊቱ ፍቅራቸው ይቀጥላል ማለት አልችልም ማለት አትችልም ይሄ ሁለታቸው ድርሻ ነው ሲቀጥል ደግሞ ይወለ በዚህ ሰዓት ለአንተ እንዳልከው ለሩታ ማነው ለሄርሜላ አብርሃም የምታስፈልገው ለአብርሃም ደግሞ ሄርሜላ የምታስፈልገው ይሄን ነገር አንዳንዴ የሰው ልጅ ማለት ነው እንዲህ ስለተናገረ ብቻ ስላወራ ብቻ ይሁን በንግግሩ ብቻ ሙሉ በሙሉ እርግጠኛ ሆነ ማውራት አትችልም ገባ አሁንም ለወደፊትም ምናልባት እንደኛ በእርግጠኝነት ማለት ነው አብርሃምና ሩታ አንድ ላይ መሆን የሚችሉበት መንገድ ዛሬ ባይሆን ጊዜ ሊፈጅ ይችላል እንጂ በእርግጠኝነት አንድ ላይ ይሆናሉ ግን ደግሞ ያንን እኛ ጓደኞቹ እያለን አስበልሃለሁ አንተም ትላለህ እኛም ለሩታ አስበልሻለን እንላታለን ያን እናስበላቸዋለን እያለን ያ ነገር እንዲራዘም አናድርግ በቃ የወደፊት ህይወታቸውን በቃ እናስተካክል እንደ ጓደኝነት የሚያስፈልገውን አሁን የለም ማለት በደም ስለማስብለት ለወንድሜ ለአብርሃም ስለማስብለት ካሁን መሆን ያለበት ከሩታ ሳይሆን ከሄርሜላ ጋር ነው ምክንያቱም አሁን ደስተኛ ሆኖ እያየነው ነው በጣም ደስተኛ ነው በቃ ስለዚህ እንተውለት በቃ ለሄርሜላ ሩታም አሁን የራሷን ህይወት ትጀምር በቃ አሁን ላይ ካሊብ እኔ ማለት እኔማ አስወራኛ ሻመታ ለወራ አንድ ይሰማኝ ማለት አንከራከር ኖ መከራከር ሳይሆን እንድንግባባ አይደል አውርተን እንድንግባባ ነው አሁን ይኸውልህ ለአብርሃም የራሱ ህይወት ጀምሯል ብለኸኛል ይኸውልህ የትኛውም ሰው የራሱ ህይወት መጀመር ሩታም የራሷ ህይወት መጀመር ከብዷት አይደለም ደስታ እንደዛ ስትል እሺ ሰማኝ ይኸውልህ የራሷን ላይፍ አንዳንዴ ለልጅ ብለህ የራስህን ላይፍ መስዋዕት ታደርጋለህ እሷም ለልጇ ብላ ማንም እኮ የወለደ ያገባል እንደገና እሱ ያገባል ሁሉም አብርሃም ወልዶ ነው ሌላ ያገባው አይደል ሁሉም የወለደ ያገባል ማለት ነው ስለዚህ እንደ አብርሃምን አይነት ሰው ስለማታገኝ ነው ሩታ ህይወት ያልጀመረችው ሩታ ህይወት ያልጀመረችው እንደ አብርሃምን አይነት ሰው መቼም አታገኝ የራሷን ህይወት መስዋዕትነት የምትከፍለው ለልጇ ነው ምክንያቱም ምናልባት የሚመጣው ወንድ ለልጇ ምናልባት እንደምትፈልገው አባት ላይ ሆና ትችላል እንደምትፈልገው ላይ እንከባከብላት ይችላል በላ በማሰብ የራሷን ህይወት መስዋዕት ስታደርግ እቺ ሴት ከማንም ወንድ ይሄን እንትን ማለት የምትፈልግ ሴት የምትወደድ ሴት ነች ይሄን ነገር ሁላችንም የምናውቀው ጉዳይ ግን አንዳንዴ ለምትወደው ነገር መስዋዕትነት ትከፍላለህ ያን ነው እያደረገች ያለችው በተናገረ አይደለም ካሌብ አሁን በተናገረ አይደለም በተገበረ ነው ገብቷቸዋል ብዙ ነገር አውርተናል ቤተሰብ ገብቶበታል የነሩታ ትልልቅ ሰዎች እኛ ትንንሾች ነን ገብቷላ የአብርሽና የሩታ ህይወት ላይ ብዙ ትልልቅ ሰው ገብቷል እስከነ ነጋሽዬ ትልልቅ ሰው መጥቶ ምናምን ያልተመለሰ የሩታ ቤተሰብ መጥቶ ያልተመለሰ በእኛ ሊመለስ አይችልም አሁን ላይ እውነቱ የምነግራችሁ ነገር አብርሃም አሁን ባለበት ነገር ደስተኛ ነው የራሱ ህይወት ጀምሯል ከሄርሜላ ጋር ረጅም ነው የሚያስበው እና ስለዚህ ሌላ ነገር አታስቡ በቃ አሁን አልፏል የረፈደ ነገር ነው በረፈደ ነገር መታችሁ ሌላ ነገር ለማድረግ አትሞክሩ አሁን ቢኒያም ምንድነው ሐሳብ ትክክለኛ ከኔ የምትፈልገው ነገር ከኔማ ካንተ የምፈልገውን ነገር ኩኩ በመሀላቸው ልጅ አለ ያን ልጅ ደግሞ ተሰቃይቶ እንዲያርግ አልፈልግም ገብቷል ሁለቱም በፍቅር ሆነው መስርተው ህይወታቸውን አንድ ላይ ይሆኑ ቢያንስ ሁለቱን ለማስታረቅ አብረን አግዘኝ ነው እያልኩ ያለሁት ገብቷል ከማጋብ ሩታና አብርሽ ምን ያክል እንደሚዋደዱ ለአንተ እየነገርኩ አይደለም ገብቷል አዲስ ሰው አይደለም መጀመሪያ ነበር ገብቷል ትናንትና ቤታቸው ጋር ሆነ የምታሳልፈው ላይፍ ከነሱ ጋር ሆነ ምን አይነት ፍቅር እንዳላቸው እኔ ለአንተ ማስታወስ አይጠበቅብኝም ገብቷል የሩታና የአብርሽ ፍቅር ለአንተ መንገር እኔ አይጠበቅብኝም ያየው ሰው ነው ስለዚህ ያንን ህይወት እንታደግ ነው እያልኩ ያለው አሁን አረፍዷል ምንም አረፈደም አንተ አግዘኝና እንሞክር ረፍዷል ከማለት በፊት አግዘኝ ይኸውልህ እኔ አሁን ደስተኛ የሆነው ነገር እያየው ስለሆነ ከአብርሃም ደስተኛ የሚሆንበት ነገር አይቻለሁ ከሄርሜላ ጋር ሲሆን ነው ስለዚህ ከኔ አሁን እስኪ ማለት ዋናው ባለቤት አብርሃም አይደለ ከኔ የሚጠበቀው አብርሃምን ማናገር ነው አብርሃምን አናገርልሃለሁ የሱ ፍላጎት ከሆነ ፍላጎቱ ምን እንደሆነ ራሱ ይነግራቸዋል ከማጋም መሆን እንደሚፈልግ ከማጋ ወደፊት እንደሚያስብ ራሱ ይነግራቸዋል እኔ ከኔ የሚጠበቀው ለአብርሃም ንገረው አይደለ እነግረዋለሁ ገብቷላ ንገረው እኮ አይደለም ለማስተካከል እንሞክር እኔ አሁን እንዲስተካከል ሄርሜላን በመሀል እንድትጎዳ አትፈልግማ ገብቷል ነገ ከነገ ወዲያ ማለት ነው አብርሽ እና ሩታ አንድ ላይ ሊሆኑ ይችላሉ ገብቷል ፈጣሪ ነው የሚያውቀው ገብቷል በዛ መሀል ግን ልትጎዳ የምትችለው ሄርሜላ ናት
ገብቷል። ያ ነገር ከመከሰቱ በፊት ዛሬ ኤርሜላም የራሷን ህይወት ትጀምር። እነዚህ ሰዎች ደግሞ ማይለያዩ ሰዎች ናቸው። እኔ ፈጽሞ ማይለያዩ ሰዎች ናቸው። ማይለያዩ ሰዎች አብርሽና ሄርሜላ ናቸው። ምናልባት አንተ ሩታና አብርሃም ይመለሳሉ ብለህ እያሰብክ ሊሆን ይችላል። ግን ደግሞ አብርሽና ሄርሜላ የሚያስቡት ትልቅ ነገር ነው። በጣም ረጅም ብታግዘን ደስ ይለኝ ነበር። ይሄው ማግዝህ አብርሃምን አናግረዋለሁ ምን አይነት መልስ እንደሚሰጥ ለራሴ እንትን ይላል። በሩታና በአብርሽ ጉዳይ አይደለም ትለኝ ከልብ ሳትነሳሳ ይሄድ አብርሽ ጋር ስለወራው እኛ እኮ የሚጠቅመን ነገር እኔ መነሳሳት የኔ ጉዳይ አይደለም። ይሄ አብርሃም ጉዳይ ነው። የሚሄድበት ነገር ልክ እንዳልሆነ አስረዳው ነው እንጂ ሄደ ለመጠየቅ ልክ ነው እኮ እኔ ልክ ባይሆን እኮ ልክ አይደለም ነው። አሁን ግን አንዴ ይዝጋል ጠይቀስቲ ደስታ ማለት ምን ማለት ነው? ማለት ደስተኛ ነው እያልከ ነው አብርሃም? በነገራችን ላይ ደስታ ማለት ተፈቃቅሮና ተከባብሮ መኖር። ከዚህ በፊት ይኸውልህ ስማኝ፣ ደስታ ምናልባት ከሩታ ጋር ይሄን ነገር ለመጀመሪያ ጊዜ ሲጀምር ደስተኛ ነበር። ገባ ባህል ላይ ብዙ የተፈጠሩ ነገሮች ስላሉ ነው እንደዚህ ደስተኛ አይደለም ልትል የቻልከው። ነገም ይሄ ልጅ ከሄርሜላ ጋር ጀምሮ ይሄ ደስተኛ አለመሆኑ በምን እርግጠኛ መሆን ይችላል? አይታወቅም። እሱ ለእግዚአብሔር እንተውለት። ስለዚህ አሁንም ይኸውልህ ከሩታ ጋር ሲጀምር ይሄ ደስታ ስለነበር የሄርሜላ ህይወት እንዳይበላሽ የልዑል ህይወት እንዳይበላሽ አሁንም አንተ እንደ ጓደኝነት ማድረግ ያለብህ ነገር ከልብህ ኖርማል እዚህ ጋር ሄጄ ጠይቀዋለሁ መጠየቅ ስላለብህ ሳይሆን ይህን ነገር ከልብህ ከመፈለግ አንፃር ከሆነ የማይስተካከል ነገር የለም። እዚህ ጋር ለኛ እንደዚህ አደርጋለሁ ብቻ ለማለት ያህል መናገር የለብህ። እኔ እኮ አይደለም አሁን ላይ የእኔ አይደለም ዋናው ባለ ዋናኛም እኮ ዋናው ለመጨቃጨቅ አይደለም የጠራነ። አሁንም ብትችል ነገሮችን አስተካክልልን። ዋንኛ የመጣ ነው ምክንያት አብርሽና ሩታ ለማስታረቅ እንድታግዘን ነበር። አስብበት፣ ደግመ አስብበት። ገብቷል? ከዛ ምላሽን ንገረን። ግን ስታስብበት በደንብ የሚጠቅመውን ለአብርሽም ለሩታም ለልጃቸው የሚጠቅመውን ሐሳብ አስብ። በቃ አመሰግናለሁ። እሺ